ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን። ዛሬ እንግዲህ አንዳንዶች ያው የልብ ምትን ለመጨመር የሚያደርጉት ነገር አለ። ወዳጄ ወንድሜ በእውነት ዶክተር ፍቃደ ስላሴ አንድ ወንድሜን ዶክተር ብሩክ የሚባል በዚህ በኡጋንዳ የሚኖር ትልቅ ሐኪም መምህር እንዲሁም እና አስደግጠውኛል። ዛሬ እንግዲህ እኔ ቤቴ ሊመጣ ሲል ማነው ምንድነው ከየት ነው ወዴት ነው ብዬ ብዙ እሱንም ጠይቄ ነበር። ዞሮ ዞሮ ግን እንደው የማይታመን ነገር እንደዚህ የታሸገ ነገር ይዞልኝ ወንድሜ ዶክተር ብሩክ ከኢትዮጵያ መጥቷል። ምን እንደሆነ አላውቅም እና እሱን እንመለከታለን እና ቢላ ሲፈልገን ወይም የሚተረተር ከሆነ እናይና እንትን እንላለን። እስኪ ለመላጥ እንሞክራለን። ወይም ከዛ ጋር ቢላ አቀብሉኝና እንደገና ደግሞ ይህን ተሸክሞ የመጣው በእውነት ዶክተር ብሩክ በጣም ነው። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ እና በጣም ነው የማመሰግነው። እርግጠኛ ነኝ ግን እንትን አይደለም፣ ቦምብ ምናምን አይደለም እና ኤርፖርት ያለፈበት አሻራ ስላለ እና ለማንኛውም ከልብ ነው የማመሰግነው። እሺ እንዲህ አይነት ነገር እንግዲህ ለመጀመሪያ ጊዜ ነው አይቼ የሚገርም ነው። እንግዲህ ከአእምሮ በላይ ነው። በርበሬ ሽሮ እናይ ነው እና እዚህ ጋር በጣም የሚገርም ነገር ነው። እንግዲህ ዶክተር ምን እያደረገ እንዳለ ባይገባኝም በመጀመሪያ እንግዲህ በጣም የሚገርማችሁ ዶክተር በቅርብ ጊዜ ደውሎልኝ ነበርና መጽሐፍቶች ልገዛ ፈልጌ እያለ ለራሱ ይዞ እንደሚሄድ ነው የማውቀውና እንግዲህ የሐዋርያው ቅዱስ ጳውሎስ መልእክት የሮሜና የገላትያ ማብራሪያ ነው። ከሮሜ እስከ ገላትያ ድረስ ማብራሪያ ነው። በጣም ነው ደስ ያለው። በመጋቢ አዲስ ስቡህ በጣም የዮሐንስ ትርጉሙ አለኝ። እንግዲህ ትርጓሜና ማብራሪያ ወይ ዶክተር የሐዋርያው ቅዱስ ጳውሎስ መልእክታት ከኤፌሶን እስከ ዕብራውያን ማብራሪያ በጣም በመጋቢ አዲስ ስቡ እንግዲህ የዮሐንስ ወንጌል አንድምታቸው በጣም አይቻለሁና በቃ እድለኛ ነኝ፣ በጣም እድለኛ ነኝ። ሌላ ምንድነው የተላከልኝ? እንግዲህ አረገረገረገረገረገረ ይሄ ሰውዬ ሊያስቀሳኝ ነው እንዴ? ቁምጣ በስተርጅና ኧረ ዶክተር ይኸውላችሁ እንግዲህ ዶክተር ስራን ተመልከቱ። በእውነት ዶክተር እግዚአብሔር ያክብርልኝ። ተመልከቱ እንግዲህ ቁምጣ በዚህ ዕድሜ በ50 ዓመቴ እንደሱ ቁምጣ
ለማንኛውም ቲክታክ ላይቭ ስንገባ እኔና ዶክተር ብዙ ሚስጥር ስላለን ለማንኛውም ነው ዋው 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 ሸበጥ ባይደዌኔ ብዙ የማደርገው ሸበጥ ነው። እዛ ጋር ጫማዎቼ ይታወቃሉ፣ በኋላ ስታሳያቸዋለሁ። እና ይኸው የሚገርም ጫማ ተልኮልኛል ተልኮልኛል። የሚገርም ነው በእውነት በጣም ነው የማመሰግነው። በጣም እግዚአብሔር ይስጥልኝ ዶክተር። እና ዋው በጣም ነው በነገራችን ላይ እነዚህም ማብራሪያዎች በጣም ለኔ ወሳኝ ናቸው። ምክንያቱም 24 ዓመት ትርጉም በተለያየ ፈረንጅ ነውና ከኦሪጂናል የቤተክርስቲያን ትርጓሜ አንጻር ብዙ ነገሮች ያየሁበት ነውና የአዲስ ኪዳን መልእክታትም ሆነ የወንጌላትም ቢሆኑ መልእክታት እንደዚህ በትርጓሜ ማግኘቴ በጣም ደስ ይለኛል። የሌለኝን ነው ደግሞ አያችሁ ክሮስ ቼክ አድርጎ የላከልኝ ዶክተር እግዚአብሔር ያክብርልኝ። እዚህ ጋር ደግሞ እንግዲህ ምን እንደሆነ አላውቅም። ሸሚዞች ይኸውላችሁ አያችሁ የዶክተር ነገር ይኸውላችሁ ሸሚዞች እና ወደ ሸሚዝ ሊመልሰን ነው ማለት ነው። እና ይኸው ሸሚዞች እንዲህ ሁኔታ ሱሪ የሚገርም ነው እና ምንም የቀረ ነገር የለም። ያው ቲሸርቶች ይኸውላችሁ እንግዲህ ቲሸርቶች እኔ ምንም የማውቀው ነገር የለም። እንግዲህ ሰርፕራይዝ ያደረጉኝ የዶክተር ስራ ነው የሁሉ እንግዲህ ይኸውላችሁ እንግዲህ ለምንድን ነው ይሄ ጉዳይ ከተባለ በዚህ አጋጣሚ እኔ ያው ኮላሬን አውልቄ ሸሚዜን ሱፎቼን ምናምን ያው ቁም ሳጥኔ ውስጥ ነው ያሉት እና ትቼ አሳምነው ነው እዚህ የሚገዛልኝ ቲሸርቶች እኔ የምታዩቸው ከየት እንደሚገዛልኝ ወዲፍጆ ግን $1 $2 ገዝቶ ትዝ ካላችሁ ከዚህ በፊት የኮካ ማስታወቂያ ለምሼ እና የፒዛ ማስታወቂያ ለምሼ እናንተ የሳቃችሁብኝ ወንድሞቼ አስተውሉ። እና ይኸው ሸሚዝም አለ ሌላ ሸሚዝ አለ እና ይኸውላችሁ በእንዲህ ሁኔታ ዶክተር በጣም እግዚአብሔር ያክብርልን ከነ ባለቤት ከነ ልጆችህ እማማ ሁላችሁንም እግዚአብሔር ይስጥልን። ተመልከቱ አሜዚንግ በቃና እንዲህ አይነት በረከትና ሲሳይ እግዚአብሔር ወደ ቤታችሁ ያስገባላችሁ። በዚህ አጋጣሚ ዶክተር ውድ ባለቤትን ልጆችን ማማን ወንድም እህቶችን ሁላችሁንም ከልብ ነው የማመሰግነው። ደግሞ ዶክተር ብሩኬ በእውነቴን ሁሉ ተሸክመ ቤቴ ድረስ መተህ መልካምነትን ስላሳየን ከልብ እናመሰግናለን። እግዚአብሔር ያክብርልን። የቀረው እንጀራ ነው። ኡጋንዳ ደግሞ እንጀራ አለ እና ኡጋንዳ እንጀራ አለ። ሽሮአችንን እያፈላን እንበላለን አይደል? በቃ እንበላለን ማለት ነው። ስለ ሁሉም ነገር እግዚአብሔር ይመስገን። ዶክተርዬ መልእክት ደርሶኛል። በጣም እግዚአብሔር ይስጥልኝ። በጣም እግዚአብሔር ይስጥልኝ። በጣም ሁሉም ስለ ሁሉም በጣም የማመሰግነው። ወክ አድርግ ብለህ እንግዲህ ሳይክል መንጃ ጫማም ልከልኛል። በጣም ስለ ሁሉም ነገር ከልብ ነው የማመሰግነው። እግዚአብሔር ያክብርልን። ምናልባት ብዙዎቻችሁ በዚህ አጋጣሚ እንግዲህ መጽሐፍ ቅዱስን ቤተክርስቲያን እንደኔ ብላችሁ እንደ ሉተር መተርጎም አትችሉም፣ ማንሳት አትችሉም በነገራችን ላይ እና ቤተክርስቲያን አንድምታ አላት፣ ትርጓሜ አላት። ስለዚህ እንደዚህ አይነት ትርጓሜ ብታነቡ ከመጽሐፍ ቅዱሳችሁ ጎን ለጎን በእነዚህ አባቶች የተጻፉ ብታነቡ ጥሩ ነው። መጽሐፍ የሰው ልጅ ከእግዚአብሔር አፍ በሚወጣው ቃል እንጂ በእንጀራ ብቻ አይኖርም ስለሚል እንዴት እንፍታ እንዴት እንረዳ ለምትሉ ስፔሻሊ ቴዎሎጂያን የእግዚአብሔርን ቃል የቤተክርስቲያንን ነገር የምታጠኑ በአንድምታ ብታጠኑ በጣም ደስ ይለኛል። ትርጓሜ ብናጠና በጣም ደስ ይለኛል ለህይወታችን ማለት ነው እና ዝም ብለን በስማ ወለድ እንዳንተረጉም ሉተርንም ፕሮቴስታንትንም 47,000 ቦታ የበጣጠሰው
መጽሐፍ ቅዱስን እንደ ራሴ ፈታለሁ በሚል ነው እና ሁሉም በጣም አስደስቶኛል። ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ታንኪዩ ተወዳጆች። እንግዲህ እኔ ዶክተር ፈቃደ ስላሴ ምንድን ነው አንደኛ የጫማ ቁጥሬን ማን ነገረ? የቁምጣ ቁጥር ማን ነገረ? የቲሸርት ሸሚዝ ቁጥር፣ የሱሪ ቁጥርና ሁሉም ልኬ ነው። ሁሉም የላከልኝ ልብስ ጫማ ቅድም ያያችሁት እንዳለ ልኬ ነው እና ይኸው ጫማውም ይኸው ቁምጣውም ይኸው ቲሸርቱም እና ሁሉም ልኬ ነው። ለዛውም ይሄ በጣም ኮምፎርት የሆነ ጫማ ነው እና ያው አሁን ስፒድ እየጨመርኩ ነው የምነዳው እና ቆሜ እንዳልነዳ እፈራለሁ። የቁም እንዳለ ልሞክር ነው ከተኝማ ይዞ እና ይኸው ከዚህ በፊት የማደርጋቸው ጫማዎች እነዚህ ናቸው። የማደርገው ላይ ግን ዶክተር ከልብ ነው የማመሰግነው ብያለሁ። ይኸው የቁም መንዳት ጀምሬያለሁ። የዝዋይ ልጅ መሆኔን ታውቃለህ። የጫማው ኮንፈርት መስጠት ግን ያው ብዙ አስነድቶኛል እና ከልብ ነው የማመሰግነው እና እንደዚህ እየሰራው ነው ስፖርት በእነዚህ ስሊፐሮች እና እንደዚህ ነው። ለማንኛውም ከልብ ነው የማመሰግነው። እግዚአብሔር ያክብርልን። ያው ልብሱ፣ ጫማው፣ ሁሉ ነገር ይኸው በቅቶኛል። የተባረክ ሰው። ሁላችሁንም ከልብ ነው የማመሰግነው። እግዚአብሔር ያክብርልን። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ